ሰላም እንዴት ናችሁ? በዚህ ቪዲዮ የቺያ ሲድ ብሉቤሪ እና ስትሮቤሪ በመጠቀም በጣም ጤነኛ የሆነ ዲዘርት ወይም ደግሞ ፑዲ ሰርቼ ያሳያችኋለሁ። ይህን ዲዘርት ለመስራት የሚያስፈልጉን ግብአቶች እንዳልኩትም የቺያ ሲድ፣ ብሉቤሪ እንደዚሁም ደግሞ ስትሮቤሪ፣ ትንሽ ፍሌቨር ለመስጠት ሎሚ ያለ፣ እንደዚሁም ደግሞ አስፈላጊ ከሆነ እንደ ፍላጎት የሲረፕ ወይም ማር መጠቀም ይቻላል። እንደ አስፈላጊነቱ ነው እሱ። ዝግጅቱም የጀመርኩት ቅጠል ያላቸው ቤሪዎች ቅጠላቸውን ቆርጬ ያስወግድኩኝ። ከዚያ በኋላ ደግሞ በደንብ አድርጌ ያጠብኳቸው ንጹህ ከሆኑ በኋላ ሁሎችም አንድ ፖት ውስጥ ነው የጨመርኳቸው። ስቶቭ ላይ ስለምንጥደው ሁሎችም ንጹህ ከሆኑ በኋላ የሚጣልበት ፖት ውስጥ ነው የጨመርኳቸው። ሁሎችንም ቤሪዎች አጥቤ ድስት ውስጥ ከጨመርኩ በኋላ ድስቱ ስቶቭ ላይ ያደረኩት። ስቶቭ መካከለኛ ሙቀት ላይ ያደረኩት። ምንም ውሃ አልጨመርኩበትም፣ ውሃ አይጨመርበትም። ለ3 ደቂቃ ያህል ከሞቀ በኋላ ማሽ ማድረግ ጀመርኩኝ። ሁሎችንም ቤሪዎች ማሽ አድርጌ ከጨረስኩ በኋላ ለ2 ለ3 ደቂቃ ያህል እሳት ላይ ያቆየሁት። ከዚያ በኋላ ደግሞ ቺያ ሲድ ጨመርኩኝ። 3 የቴብል ስፑን ቺያ ሲድ፣ 1 ሎሚ ስኩዊዝ አድርጌ ጨመርኩበት። እንደዚሁም ደግሞ 1 ወይም 2 ማንኪያ ያህል ደግሞ ሲረፕ ወይም ማር የምትፈልጉትን መጨመር ትችላላችሁ። እሱ ማጣፈጫ ነው፣ አለመጨመርም ትችላላችሁ። በነገራችን ላይ ቺያ ሲድስ እና ሎሚ ከጨመርኩበት በኋላ ለተጨማሪ 7 ደቂቃዎች ያህል እሳት ላይ ያቆየሁት። ከቺያ ሲድ ጋር ተቀላቅሎ ለተጨማሪ ደቂቃዎች እሳት ላይ ሲቆይ የጄሊ ኮንሲስተንሲ ዲቨሎፕ አደረገ። ከ7 ደቂቃዎች በኋላ እሳቱን አጥፍቼ ለ1 ደቂቃ ያህል እዛው ሲመር ያደረገ እንዲቆይ አደረግኩኝ። ከዚያም ጀሉን ሌላ ዕቃ ላይ ገልብጬ እንዲቀዘቅዝ አደረግኩኝ። ቀጥዬም ፍሪጅ ውስጥ ጨምሬው ለ30 ደቂቃዎች ያቆየሁት። በዚህ ጊዜ የተሻለ የፑዲ ኮንሲስተንሲ ያዘ። አሁን ደግሞ ፈጠን አድርገን የቺያ ሲድ እና የብሉቤሪ ጥቅሞችን እናውራ። የቺያ ሲድ በአማርኛም እንደሚባል አላቅም፣ ነገር ግን ከፍተኛ የሆነ የፋይበር እና የኦሜጋ 3 ምንጭ ነው። የቺያ ዘሮች በዋናነት ለልብ ጤና፣ ለስርዓተ ምግብ መሳለጥ ወይም ዳይጀስቲቭ ሄልዝ በጣም ጠቃሚ ናቸው። ለልብ ጤና በውስጣቸው ከፍተኛ የሆነ የኦሜጋ 3 ወይም አልፋ ሊኖኒክ አሲድ ክምችት ስላላቸው የደም ስር እብጠት ወይም ኢንፍላሜሽን ለመቀነስ ለልብ ጤና ይረዳሉ። የቺያ ሲድ የደም ስኳር ለማመጣጠን ይጠቅማል። ከውሃ ጋር ሲነከር የጄልነት ባህሪ ስላለው ሰውነታችን ውስጥ ካርቦሃይድሬት ቶሎ እንዳይፈጭ ያደርጋል። በዚህም የደማችን የስኳር መጠን ቶሎ እንዳይጨምር ያደርጋል። እንደዚሁም ደግሞ ለጨጓራና ለአንጀት ጤና ጠቃሚ ነገር ነው። ከፍተኛ የሆነ የፋይበር ይዘት ስላለው ለምግብ መፈጨት እንደዚሁም ደግሞ ድርቀት ለመከላከል መፍትሄ ነው። ከዚህ በተጨማሪም የቺያ ሲድ ለአጥንት ጥንካሬ ጠቃሚ ነገር ነው። በውስጡ እንደ ካልሲየም፣ ፎስፈረስ እና ማግኔዚየም ያሉ ማዕድናት የያዘ ስለሆነ ከወተት በተሻለ ለአጥንት ጥንካሬ ጠቃሚ ሊሆን ይችላል። ብሉቤሪ ደግሞ ለአንጎላችን ጤና እንደዚሁም ደግሞ የሰውነታችን የበሽታ የመከላከል አቅም ለመጨመር ጠቃሚ ነገር። ብሉቤሪ ደግሞ ለአንጎል ጤና ጠቃሚ ነገር ነው። እንደዚሁም ደግሞ የሰውነታችን የበሽታ የመከላከል አቅም ለመጨመር ይረዳል። አንቶሳያኒን የተባለ ንጥረ ነገር በውስጡ አለው። ይሄም ለሚከተሉት ጥቅሞች ጠቃሚ ነገር ነው። አንደኛ፣ የአእምሮ ብቃት ለመጨመር፣ ወደ አንጎል የሚሄደው የደም ዝውውር በማሻሻል የማስታወስ ችሎታንና ትኩረትን ይጨምራል። ሁለተኛ፣ አንታይኦክሲዳንት ባህሪ ያለው በሰውነታችን ውስጥ ያሉ ሴሎች እንዳይጎዱ በመከላከል ለተለያዩ በሽታዎች እንዳይጋለጡ ያደርጋል። ሶስተኛ፣ ብሉቤሪ ለአይን ጤና ጠቃሚ ነገር ነው። በውስጡ ከፍተኛ የሆነ የቫይታሚን ሲ ክምችት ስላለው አይናችን በተለያዩ ጨረሮች እንዳይጠቃ ይረዳል። አራተኛ፣ ሰውነታችን ውስጥ ከተለያዩ የስፖርታዊ እንቅስቃሴዎች በኋላ የሚፈጠር የጡንቻ መዛልን ቶሎ ለማገገም ይረዳል። እነኚህ ሁለቱ እጽዋት አንድ ላይ በፑዲንግ ወይም በስሙዚ መልክ መጠቀም ለጤና በጣም ጠቃሚ ነገር ነው፣ በተለይም የደም የስኳር መጠን ለመቆጣጠር። ይህን ቪዲዮ ለመስራት በርካታ የእንግሊዝኛ ቃላት ተጠቅሜ ያለሁኝ በአማርኛ ትርጉማቸው ስለማላውቃቸው ነው። ለዚህም በጣም ይቅርታ ጠይቃለሁኝ። ቪዲዮዎቼ በማየት በጣም በርካታዎቻችሁ እንደምትወዷቸው ጠቃሚ ትምህርት የሚሰጡ መሆናቸው ትነግሩኛላችሁ። ይህን ስራ አስፋፍቼ ለመስራት ደግሞ ዩቲዩብ ላይ ቻናል ከፍቼ እዛ ስራ ለመስራት ጀምሬ ያለሁኝ። ሰብስክራይብ የሚያደርግ ሰው በጣም አናሳ ነው። ስለዚህ ይህን ቪዲዮ የምታዩ ሰዎች ሁላችሁም ሄዳችሁ ዩቲዩብ ላይ ቻናሌን ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁኝ። የዩቲዩብ ቻናል ሊንክ ጽፍላችኋለሁኝ። ከዚያ በተረፈ ይሄ ቪዲዮ ጠቃሚ ነው ካላችሁ የላይክ ምልክቱን ንኩት። አስተያየት፣ ጥያቄ ካላችሁ ጻፉልኝ። እንደዚሁም ደግሞ ለሌሎች ሰዎች ማጋራት አትርሱ። ሰላም ሁኑ።